የአፋሃድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ኮሎኔል ፋንታው ማሃባ አፋሃድ ከአማራ ክልል መንግስት ጋር ያደረገውን ስምምነት ተከትሎ ከነ ሰራዊታቸው የሰላም አማራጭን ተቀብለው ገብተዋል። ከጾረና ግንባር እስከ አዲስ አበባ ከዋግ ኮረብታማዎች እስከ ወሎ ተራራማ ሜዳዎች ትጥቅ አንስተው የተፋለሙ አማራ ነኝ ግፍን ተጸይፌ ግፈኛ ልቀታ የወጣው ብለው የነበሩ ጀግና ውጊያው ላለመጥኩት ለመንግስት እጄን አልሰጥም ብለው የተናገሩት ታጋይ በ35 ቀናት ውስጥ እንዴት እጅ ሰጡ? ከትግል ግንባር እስከ አስደናቂ እጅ መስጠት የዚህ የደመቀ ታሪክ አሳዛኝ ፍጻሜስ ምንድነው? ለምንስ ይህ ሁሉ ክስተት አሁን? ሰላም የኢትዮ አዲስ ዴይሊ ዩቲዩብ ቻናል ተመልካቾቻችን፣ ዛሬ እንደተለመደው ከኢትዮጵያ ወቅታዊ የፖለቲካና የጸጥታ ጉዳዮች ጋር በተያያዘ ትኩረትን የሚስብና እጅግ የሚያነጋግር ጉዳይ ይዘንላችሁ ቀርበናል። የዛሬው ውይይታችን ትኩረቱን ኮሎኔል ፋንታው ማሃባ በሚባሉ አነጋጋሪ ሰው ዙሪያ ያጠነጠነ ነው። ሁለት ጊዜ ማርኬ ሁለት ጊዜ አስታጥቀው ውጊያ ላለመድኩት ለብርሃኑ ጁላ ነው ወይ እጄን የምሰጠው? አገላለጹ የኮሎኔል ፋንታው ማሃባ ነው ተብሎ ከወር በፊት ፋኖ ደጋፊ መገናኛ ብዙሃን ላይ ሰፈረ ነበር። እንዲህ ካሉ በኋላ በ35ኛው ቀን ኮሎኔል ፋንታው ማሃባ እጅ መስጠታቸው ተረጋገጠ። እነሆ የአማራ ፋኖ ህዝባዊ ድርጅት አፋሃድ የወሎ ጠቅላይ ግዛት ህዝብ በወታደራዊ አዛዥ ሆነው የቆዩትን ኮሎኔል ፋንታው ማሃባ ውጊያን ለማመድኩ ላሉት መንግስት እጃቸውን ሰጡ። እኔ እኮ አማራ ነኝ ግፍን ተጸይፌ ግፈኛን ልቀጣ የወጣው አማራነት ወይም ሞት ብለው ከተናገሩ 2 ወር ሳይሞላቸው እጅ ሰጡ የሚል ዜማ ተሰማ። ዛሬ እኛም በኢትዮ አዲስ ዴይሊ ሚዲያችን ስለኚህ ኮሎኔል ማንነት፣ ትግል ታሪክ፣ እጅ ስለመስጠታቸው ምክንያት፣ ቀጣይ ታፈንታቸውና እሳቸውን ይከተላሉ የተባለላቸው የፋኖ መሪዎች ማንነትና ሌሎች ጉዳዮችን ይዘን ልናውቃችሁ መተናልና እንድትጋደሙልን እንጋብዛለን። ኮሎኔል ፋንታው ማሃባ በዚህ ትውልድ የፋኖ ትግል በግንባር ቀደምትነት ከሚጠሩ አንጋፋዎች መካከል አንዱ ነበሩ። በፋኖ ትግል ውስጥም ከውጊያ አገልግሎታቸው ባሻገር የእስልምና ተከታይ በመሆናቸው ፋኖ ሙስሊም ጠልን የሚለውን ትርክት በመስበር እንዲሁም ፋኖ የፕሮፌሽናል ተዋጊዎች ስብስብ መሆኑን እንደ ማሳያ ከሚጠቀሙባቸው ጥቂት ግለሰቦች ውስጥ አንዱ ነበሩ። እኚህ አንጋፋ ሰው ወደ መንግስት ከመግባታቸው ወይንም ከእሳቸው በተቃራኒ እንደቆሙ ሰዎች አገላለጽ እጅ ከመስጠታቸው አለያም እሳቸውና መንግስት እንደሚሉት ከመስማማታቸው በፊት ይህ መንግስት ለአማራ ህዝብ ህልውና ስጋት ነው፣ ስለዚህ በነፍጥ ታግዬ ህዝቤን ህልውና አስጠብቃለሁ ብለው ጫካ ገብተው በፋኖ የትግል ታሪክ የመጀመሪያውን ወረዳ ከተማ ከኮሎኔል ሞገስ ዘገየ ጋር የያዙ ነበሩ። ኮሎኔል ፋንታው ማሃባ የብአዴን ታጋይ ሆነው ደርግን የጣሉ ሲሆን ስማቸው ግን በሁሉ መነሳት የጀመረው በኢትዮ ኤርትራ ጦርነት ወቅት በጾረና ግንባር ጀብድ ከፈጸሙና ባድሜ ላይ ከነ ብርጋዴር ጀነራል አሳምነው ጽጌ እና ጀነራል ተፈራ ማሞ ጋር ሆነው የኢትዮጵያን ሰንደቅ ዓላማ ካውለበለቡ በኋላ ኮሎኔል ፋንታው ይበልጥ ወደ ህዝብ ልብ ገብተው የነበረው ግን በመለስ ዜናዊ ሲመራ የነበረው መንግስት ለመፈንቀል ከጓዶቻቸው ከብርጋዴር ጀነራል አሳምነው ጽጌና ከብርጋዴር ጀነራል ተፈራ ማሞ ጋር ሙከራን አድርገዋል ተብለው እስር ቤት ከገቡ በኋላ ነበር። ኮሎኔሉ ከዓመታት ስራ በኋላ አብይ አህመድ አሊ መንግስት ተፈተው እንደገና በሰኔ 15 በእናምባቸው መኮንን ግድያ ተጠርጥረው በቁጥጥር ስር ውለው ለጥቂት ጊዜ ታስረው ቆይተው ተለቀዋል። ከዚያም በኋላ ወደ ጫካ ገብተው የፋኖን ሰራዊት በመምራትና ፋኖ ታሪክ ለመጀመሪያ ጊዜ ከተማን የተቆጣጠሩበት ታሪክ ሲሰሩ በትግሉ ሂደት ብዙ ጀብዶች በተለይም በወሎ ሰንሰለታማ ተራሮች ላይ ሲፈጽሙ ቆይተዋል። በመቀጠልም የአማራ ፋኖ በወሎ የሚል ድርጅት ከምሬ ወዳጆ ጋር በመሆን መስርተው በምክትልነት እንዲመሩ ተመርጠው ቆይተው ነበር። ከጥቂት ጊዜያት በኋላ ደግሞ የአማራ ፋኖ የራሱን ወጥ አደረጃጀት ለመፍጠር በሚያደርገው ጥረት ውስጥ ተሳትፎ በማድረግ የአማራ ፋኖ ህዝባዊ ድርጅት ምስረታ ላይ አስተዋጽኦ በማጉላት ወታደራዊ አዛዥ በመሆን ተመርጠውም ነበር። በኋላም የድርጅቱ ምክትል ሊቀመንበር የነበረው ሀብቴ ወልዴ ከድርጅቱ መውጣቱን ተከትሎ ለድርጅቱ ምክትል ሊቀመንበርና ወታደራዊ አዛዥ ተደርገው ተሾመው ቆይተዋል። ቆይተውም የአፍሪካ ህብረትና ኢጋድ ያስተባበሩት አፋሕድ ከመንግስት ጋር የማደራደር ሂደት እሳቸው ተቆጣጥረው በነበረው ዳውንት ከተማ በብቃት አስተናግደዋል። እኚህ ኮሎኔል አንድ የትጥቅ ትግል የሚያደርግ ድርጅት ከመንግስት ጋር ለድርድር ሲቀመጥ የሚያቀርባቸውን የፖለቲካ ጥያቄዎች የሆኑትን የስልጣን ክፍፍል፣ የህገ መንግስት ማሻሻያ፣ የአማራን ራስ በራስ ማስተዳደር መብት፣ ነፃና ፍትሃዊ ምርጫ፣ የደህንነት፣ የወታደራዊ ጥያቄ የሆኑት የተኩስ አቁም ስምምነት፣ የታጣቂዎችን ውህደትና ዲዲአር
ለማህበራዊና ኢኮኖሚያዊ ጥያቄዎች የሆኑትን መልሶ ማቋቋም፣ ልማት፣ የተፈናቀሉ ሰዎችን መመለስ፣ የሰብአዊ መብትና ፍትህ ጥያቄዎችን መጠየቅ አለመጠየቃቸው በግል ሳይታወቅና ሳይናገሩ ሁለት ጊዜ ማርከው ውጊያን እንዳስተማሯቸው እየገለጹ ሲደነፉባቸው ወደ ነበሩት የዛሬው ዝነኛና ጀነራሎች ቤት መግባታቸው አነጋጋሪነቱ ቀጥሏል። ኮሎኔል ፈንታሁን ሞሀቤ በኢትዮጵያ መከላከያ ሰራዊት ውስጥ በ20ና በ21ኛ ክፍለ ጦር አዛዥ የነበሩ ፋኖ መንግስት ላይ ተኩስ የጀመረ ሰሞን ያሳምነው ምትክ ይባል የነበሩ ሰው ናቸው። እየቆየ ሰርጎ ገብ ነው፣ የብልጽግና ቀኝ እጅ ነው የሚሏቸው ተነሱ። የፋኖ ትግል የአማራ ህዝብ ስቃይ ሲያበዛ እንጂ ሲያቀና አላየንም፣ እጅ በመስጠቱ በጣም ደግ አደረገ እያሉ ያጨበጨቡም አልጠፉም። ኮሎኔል ፈንታሁን ሞሀቤ እስክንድር ነጋ የሚመራውን የአማራ ፋኖ ህዝባዊ ኃይል የወሎ ሀገር ወታደራዊ መሪ ሆነው በቆዩበት ጊዜ የወሎ ፋኖ ሽምቅ ተዋጊዎችን በማሰልጠንና በማስታጠቅ የነበረ ሰው ነው። ከምሬ ወዳጆ ጋር አይዋደዱም፣ ለብዙ ጊዜ ተታኩሰዋል። ለዚህም ኮሎኔል ፈንታሁን አንዴ በምሬ ጦር ላይ ሌላ ጊዜ በመከላከያ ተገሏል የሚሉ ዜናዎች በርካታም ነበሩ። ኮሎኔል ፈንታሁን እጅ የሰጠው አብቾችንና ብዙ መሳሪያዎችን ይዞ ነው ተብሏል። የእስክንድር ነጋ የፋኖ ካቢኔ ቀስ በቀስ እየተበተነ ይመስላል። ከዚህ በፊት እጅ የሰጡት እናሰግድ መኮንን፣ ማስረሻ ሰጤ፣ ጸዳሉ ደሴና ሌሎችም የእስክንድር ሰዎች ናቸው። እስካሁን ለመንግስት እጅ የሰጡት ምን እየሰሩ እንደሆነ አይታወቅም። አንዳንዶቹ በቁም እስር ላይ ናቸው ሲሉ፣ ሌሎቹ ደግሞ ከደህንነት መስሪያ ቤቱ ጋር ሆነው በስውር ፋኖን እያጠቁ ነው ይላሉ። በቅርብ እጅ የሰጠው ካፒቴን ማስረሻ ሰጤም ከኢትዮጵያ መንግስት 50 ሚሊዮን የኢትዮጵያ ብር ወደ ኢትዮጵያ ንግድ ሂሳብ ቁጥሩ ገቢ እንደተደረገለት ማስረጃዎች ቀርበው ነበር። የኮሎኔል ፈንታሁን ሞሀባ ጦር በገበሬው ዘንድ ተወዳጅ ነበር ይባላል። አይዘርፍም፣ አስገድዶ አይደፍርም እያሉ ብዙዎቹ ሲያመሰግኑት ተመልክተናል። የኮሎኔል ፈንታሁን ሞሀባ ጓደኞች በመከላከያ ውስጥ ጥሩ ደረጃ ደርሰው እሱ ያለ ቦታው ወድቆ ቆይቷል የሚሉ አሉ። ወደ መንግስት መመለሱ ጥሩ ነው እያሉ የሚያሞካሹትም ታዝበናል። ኮሎኔሉ እጅ ለመንግስት የሰጠው ትግሩ ፈር በመሳቱና ፋኖ ከህወሓትና ሻዕቢያ ጋር እየፈጠረ ነው የተባለውን ጽምዶ ባለመፈለጉን የሚል ጉዳዮችም ህዳሴ ቀርቦበትም አይተናል። ይህ ሁሉ ቢባልም እስክንድር ነጋ የሚመራው አፋሕድ ሰኞ ጥር 4 ቀን 2018 ዓ.ም ባወጣው መግለጫ ኮሎኔል ፈንታሁን ከድርጅቱ ሙሉ በሙሉ መታገዱን ወቁልኝ ማለቱ አይዘነጋም። አፋሕድ ኮሎኔሉን ለምን እንደታገደ ሳይገልጽ የፋኖ አንድነት ሊሆን ጫፍ ላይ በደረሰበት በዚህ ወቅት በተደረገ የማጣራት ግምገማ ፈንታሁን ሞሀቤ መቀነስ አስፈላጊ ሆኖ ተገኝቷል ማለት ትኩረት ሳቢ ነው። አንዳንዶች ኮሎኔል ፈንታሁን ሞሀባ ቀጣይ ዕጣ ፈንታ የሆነው ጸጥታ ኃላፊ ተደርጎ መሾም ወይንም ከርቸሌ መውረድ አሊያም ስደት ይሆናል ሲሉ፣ አንዳንዶች ደግሞ ኮሎኔሉ ሊሰጥ የነበረው ማስረሻ ሰጤ ሊሰጥ የነበረ ጊዜ መሆኑ ሁኔታዎችን ቢገልጹ ሳይሳካለት በመቅረቱ ለጊዜው ማስረሻን አሳሳች አድርጎ በማቅረብ ሊተርፍ ችሎ ነበር። በቂ ምክንያቶች እየታዩ ኮሎኔሉ አፋሕድ በቁጥጥር ስር ያላለበት ምክንያት ግልጽ አይደለም ይላሉ። ከጀርባ ፋኖን ሰብስቦ ለመንግስት ለማስረከብ ተስማምቷል እየተባለ ሲታማ የቆየው አፋሕድ መሪዎቹ አንድ በአንድ እያስረከበ ዛሬ ላይ ደርሷል። እስክንድር ነጋ ኮሎኔል ፈንታሁን ሞሀቤን እጃቸውን ለመንግስት መስጠታቸውን ተከትሎ በሰጠው የድምፅ መግለጫ ነጭ ክህደት ነው ሲል አውግዟቸዋል። ያም ሆነ የብዙዎቹ በሰሞንኛ ክስተት ዙሪያ እየሰጡ ያለውን አስተያየት ኮሎኔሉ በአቅማቸው ለአማራ ህዝብና ላመኑበት ዓላማ ታግለዋል፣ እስካሁን ለከፈሉበት መስዋዕትነትም ሊመሰገኑ ይገባል ብለዋል። ያም ሆኖ ኮሎኔሉ ከነምሬ ወዳጆ ኃይል ጋር በተፈጠረ ልዩነት ራሳቸውን ችለው በመንቀሳቀሳቸው የወሎ ኃይል ከሁለት ተከፍሎ ቆይቷል። የማስረሻ እጅ መስጠትም ጎጃም ባንድ አመራር ስር እንዲሆን እድል እንደፈጠረለት ሁሉ ኮሎኔል እጅ መስጠትም ወሎ ባንድ ስር እንዲገባ ለሚያደርገው ለፋኖ የሚጠቅም እንጂ የሚጎዳ አይሆንም ሲሉ ይከራከራሉ። የፋኖ አንድነት በዚህ ሳምንት ውስጥ የሚበሰር ከሆነ ከስልጣን ወይም ከሌሎች ህዝባዊ ካልሆኑ የግል ፍላጎት ጋር በተያያዘ ለቀው የሚወጡ ብዙ ሰዎች እንደሚኖሩ ይጠበቃል። እዚህ ላይ ቀጣይ እነማን እጅ ሊሰጡ ይችላሉ የሚለውን ጥያቄ ማንሳትም ተገቢ ይሆናል። ኮሎኔል ፈንታሁን ሞሀቤና ካፕቴን ማስረሻ ሰጤ የነበሩት በእስክንድር ነጋ የሚመራው አፋሕድ የተባለ ድርጅት እንደ አዲስ ባወጣው መግለጫ የአማራ ፋኖ አንድነት እየተጠናቀቀ መሆኑን ገልጿል። ማስረስ ማረ ዳምጤ ትቶት ሸተት ይላል ተብሎ የተሰጋለት የነ ዘመነ ካሴ አፋሕድ እንዲሁ እሁድ ጥር 3 ቀን 2018 ዓ.ም ባወጣው መግለጫ በዚህ ሳምንት የአንድነት ዜና ጠብቁ ብሏል። አንድነቱ አፋሕድና አፋሕድ ያዋሃዳል አሊያስ በያሉበት ጎራ ተለያይተው ይቀጥላሉ የሚለው ጥያቄ እንደቀጠለ ነው። ምክንያቱም ዘመነ ካሴ ባወጣው በአንድ መግለጫው ላይ የእሱና የእስክንድር አለመግባባት ግለሰባዊ ሳይሆን የርዕዮተ ዓለማዊ እንደሆነ ገልጾ ነበር። ርዕዮተ ዓለም ደግሞ በቀላሉ የሚታረቅ ነገር አይደለም።
ራሱ እስክንድርም ነጋም በቅርብ እጅ ይሰጣሉ ከተባለላቸው አካላት መካከል መዘርዘሩ የዚህ ሂደት አንዱ አደጋ ነው። በአጠቃላይ ብዙዎቹ የፋኖ ትግል ደጋፊ እየሰጡ ያለው አስተያየት ባዱ እስከ መነሻው ጀምሮ እስካሁን ያለው ችግር የእስክንድር አመራር አቅም ማነስና ቸልተኝነት በድርጅቱ ላይ የፈጠረው ቀውስ ውጤት ነው ባይ ናቸው። አክለውም ቀጣዩ እጅ ሰጪ እስክንድር ነጋ ሊሆን ይችላል ብለዋል። ታዲያ የኮሎኔል ፋንታው ሙሃቤ ቀጣይ ዕጣ ፈንታስ ምንድን ነው? በቁም እስር፣ በስደት ወይንስ የመንግስት የደህንነት መስሪያ ቤት አካል ሆነው ትግሉን በማፍረስ ይህም ሆነ የሌሎች የፋኖ አመራሮች ዕጣ ፈንታ ጊዜ ይፈርድበታል። ነገር ግን አንድ ግልጽ እየሆነ መጥቷል። ፋኖ አመራሮች በአንድ በኩል የመንግስትን ጫናና ማባበል፣ በሌላ በኩል የውስጥ መከፋፈልና የርዕዮተ ዓለም ልዩነት እየገጠማቸው ነው። ውድ ተመልካቾቻችን ኮሎኔል ፋንታው ሙሃቤ የትግል ታሪካቸው የረዘመ ቢሆንም የመጨረሻዎቹ እርምጃቸው ግን የብዙዎችን ልብ አሳዝኗል። እናንተስ በዚህ ጉዳይ ምን ታስባላችሁ? ኮሎኔሉ ለምን እጅ ሰጡ? ይህስ የፋኖን ትግል ወዴት ይወስደዋል? አስተያየታችሁን ከታይ ጽፋችሁ አስፍሩልን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ሼር በማድረግና ለወዳጆቻችሁ በመጋራት ድጋፋችሁን አሳዩን። የኢትዮ አዲስ ዴይሊ ቤተሰብ በመሆን ሰብስክራይብ በማድረግ አብራችሁን ቆዩ። በቀጣይ ተከታታይ ቪዲዮዎች እስክንገናኝ ቸር ሰንብቱ።